አባት ወይዘሮ ብሪቱ ኤጀርሳና አስፋው ሸዋዬ የምዕራብ አርሲ ዞን ተወላጆች ናቸው። በምዕራብ አርሲ ዞን ባህል መሰረት ልጅህን ለልጄ በሚለው ሀገራዊ ባህል ተጋብተው ለተከታታይ 10 ዓመታት በትዳር ላይ ይቆያሉ። ነገር ግን በአመት አንድ ጊዜ በሚገኝ የግብርና ምርት ላይ ህይወታቸው የተመሰረተ በመሆኑ የሚያገኙት ገቢ ከእጅ ወደ አፍ ከመሆን አላለፈም። ይህ ሁኔታ ያሳሰባት ሚስት ወደ አረብ ሀገር ሄዳ በመስራት ቤተሰቦቿን ከድህነት አረንቋ ለመታደግ ታስባለች። ባልም በሚስቱ ሐሳብ ተስማምቶ ወይዘሮ ብሪቱን ወደ አረብ ሀገር ለመሸኘት ፓስፖርት አውጥቶ የምትበርበት የአየር ትኬት ቆርጦ ወዳሰበችበት ይልካታል። ሚስትም ሙሉ በሙሉ ድህነትን ለማጥፋት ቆርጣ የተነሳች በመሆኑ በየ4 ወሩ 50,000 እና 60,000 ብር መላክ ጀመረች። አቶ አስፋው ሸዋዬ ሚስቱ በምትልክለት ገንዘብ ለልጆቹ የሚያስፈልጋቸውን ገንዘብ በመስጠት ገደብ አሳሳ ከተማ ላይ ቤት ይገዛል። አቶ አስፋው ከድሮ በተሻለ መልኩ ኑሮውን በደንብ ማስተዳደር ይጀምራል። ነገር ግን ከዕለታት አንድ ቀን ወደ ሩቅ ዘመዶቹ ጋር በመሄድ ዘመዶቹን ጠይቆ ለ3 ቀን ያህል ይቆያል። በዚህ አጋጣሚ ዘመዶቹ ቤት ፊት ለፊት አንዲት ወጣት ይመለከታል። ወይዘሮ ብሪቱ አረብ ሀገር ከሄደች 1 ዓመት ሆኗታል። አቶ አስፋው ብቸኝነት የተሰማው ይመስላል። የተመለከታትን ወጣት ተግባብቶ በስልክ ከማውራት አልፎ ሁለቱም ፍቅር ውስጥ ይገባሉ። አቶ አስፋው ልጆቹን ትቶ ሌላ ሚስት ሊያገባ ነው። ልጆቹን አዲስ የተገዛው የከተማ ቤት ውስጥ አስቀምጧቸው አዲሷን ሚስቱን ደግሞ ገጠር ባለው ቤት አግብቷት መኖር ይጀምራል። የቀድሞ ሚስቱ በመጀመሪያ ዓመት በላከችው ገንዘብ መሬት ገዝቶ ቤት ሰርቷል። አረብ ሀገር ታች ላይ እያለች ሽንት ቤት እያጸዳች የምታገኘውን ወርሃዊ ደሞዝ ወደ ባለቤቱ አካውንት ታስገባለች። ባል በበኩሉ ለልጆቹ ለቀለብ የሚሆናቸውን ገንዘብ ወርወር አድርጎ የተቀረውን ገንዘብ የገጠር መሬቱ ማሽን ተከራይቶ በማሳረስ ዓመታዊ ገቢውን የተሻለ አድርጎ ኑሮውን አጣጥፏል። ሁለተኛ ሚስቱ ደግሞ የመጀመሪያ ሚስቱን እንዲፈታት ባሏን ቃል በማስገባት አሳሳ ከተማ ላይ የተገዛውን ቦታ በስሟ እንዲያዞርላት ትነግረዋለች። ባልም የሚስቱን ትዕዛዝ ተቀብሎ በራሱና በሁለተኛ ሚስት ስም ከማድረጉ ባሻገር አዳማ ከተማ ዘመናዊ ቤት እገዛልሻለሁ በማለት 2 ዓመት የለፋችበትን ገንዘብ ሙሉ በሙሉ ተቀብሎ ለግል ጥቅሙ በመዋል በተደጋጋሚ ደውሎ ቦታው ላይ ቤት ላሰራበት ነው ገንዘብ ላኪ በማለት የተላከለትን ገንዘብ ከሁለተኛ ሚስቱ ጋር ንብረት አፍርቶ በሞቀ ቤቱ ላይ መኖር ጀምሯል። የገዛ ልጆቹ የሚረዳቸው ሰው አጥተው አንዳቸው ሊስትሮ አንዳቸው ሻይ ቤት ተቀጥረው በመስራት ከስራቸው ጎን ለጎን የማታ ትምህርት ይማራሉ። እናታቸው የምትልከውን ገንዘብ የአባታቸውን አዲሱን ትዳር በደንብ አሟሙቆለታል። የወይዘሮ ብሪቱ ልጆች እናትና አባት እንደሌላቸው እየተሸማቀቁ እየተቸገሩ አንዳቸው 10ኛ ክፍል ሌላኛቸው ደግሞ የኮሌጅ ተማሪ የመጨረሻው ልጅ ደግሞ የ8ኛ ክፍል ተማሪ በመሆን ትምህርታቸውን በመከታተል ላይ ሳሉ ወይዘሮ ብሪቱ ኤጀርሳ ከ8 ዓመት በኋላ የተገዛላትን የከተማ ቦታ ለማየት እንዲሁም የልጆቿን ናፍቆት ለመወጣት በመጓጓት ከስደት ወደ ሀገሯ ትመለሳለች። አቶ አስፋው የቀድሞ ሚስቱን ተቀብሎ ወደ ገደብ አሳሳ ከተማ አድርሷት ከልጆቿ ጋር ይቀላቅላታል። ወይዘሮ ብሪቱ የኑሮ ሁኔታው ቀድሞ ከምትኖረው የድህነት አረንቋ ማምለጥ አለመቻሏ ክፉኛ ያበሳጫታል። ባል ከቀድሞ ሚስቱ ጋር 1-2 ቀን ካደረ በኋላ ያዳማው ቤት የታለ በማለት ጠይቋለች። አሳይሻለሁ በማለት ከአካባቢው ይጠፋል። ወይዘሮ ብሪቱ ለ8 ዓመታት የሰራችበትን ገንዘብ ከሁለተኛ ሚስቱ ጋር ሀብትና ንብረት አፍርተውና ተደላድለው መኖራቸውን ታረጋግጣለች። በዚህም ሁኔታ ተበሳጭታ ባሏን ለመክሰስ ትነሳለች። ነገር ግን መሀከላቸው ላይ የሀገር ሽማግሌዎች ገብተው ያስታርቋቸዋል።
ሚስትም የልጆች አባት ነው በማለት የተበደለችውን በደል ሁሉ ረስታ መኖር ትጀምራለች። ባል ኑሮውን ወደ ሁለተኛ ሚስቱ አድርጎታል። ሁለተኛ ሚስቱ ከመጀመሪያ ሚስቱ ጋር አብረው እንዳይኖሩ ታስጠነቅቀዋለች። ባል በዚህ ሁኔታ የቀድሞ ሚስቱ የባንክ ደብተር ውስጥ የሚገኘውን 100,000 ብር እንድትሰጠውና ሁለተኛ ሚስቱን እንደሚፈታት ተናግሮ ያታልላታል። ወይዘሮ ብሪቱ ሁለተኛዋን ሚስት ፈቷት ከእሷ ጋር አብሯት እንዲኖር በማሰብ በአካውንቷ ውስጥ ያለውን 100,000 ብር አውጥታ ትሰጠዋለች። ባልም የተሰጠውን ገንዘብ በመውሰድ በድጋሚ ከሁለተኛ ሚስቱ ጋር በፍቅር መኖር ይጀምራል። ከወይዘሮ ብሪቱ የወለዳቸውን 3 ልጆች ወደ ጎን በመተው ኑሮውን ቀጥሏል። ወይዘሮ ብሪቱ ያሰበችው ሁሉ ሳይሳካ ቀርቶ ገንዘቧን ጭምር ተዘርፋ ለልጆቿ የሚሆን ቀለብ እንኳን ቤት ውስጥ ማጣት ትጀምራለች። በዚህ ሁኔታ የተበሳጨችው ወይዘሮ ባለቤቷን በየወሩ የቀለብ ተቆራጭ እንዲያደርግላት ለወረዳው ሴቶች ጉዳይ ቢሮ አቤቱታ በማቅረብ በወር 500 ብር ተቆራጭ እንዲያደርግላቸው ታደርጋለች። አባት ለልጆቹ ለተከታታይ ለ3 ወር ያህል ተቆራጭ ካደረገ በኋላ 4ኛው ወር ላይ ገንዘቡን ተቆራጭ ማድረጉን አቋረጠ። በዚህ ሁኔታ ሚስት የልጆቿን አባት ትከሳለች። ነገሩ የባሰ ታምጣ እንደሚባለው ሆነና ባለቤቷ አስፋው የተቀመጠችበትን ቤት ለቃ እንድትወጣ ከሁለተኛ ሚስቱ ጋር በመሆን ሊያስወጣት ይሞክራል። ነገር ግን በራሴ ገንዘብ ነው የገዛሁት አልወጣም ትላለች። ወይዘሮ ብሪቱ ከቤት ካልወጣሽ ብለው ባልና ሚስት ተባብረው ከፍተኛ ድብደባ፣ ከባድ አካል ጉዳት እንዲደርስባት ያደርጋሉ። የግል ተበዳይ ከደረሰባት ጉዳት በሕክምና ብርታት አገግማ ወደ ቤቷ ትመለሳለች። የደረሰባትን በደል ለወረዳ ፖሊስ አስረድታ ግለሰቡ በዚህ እንዲቀጣ ታደርጋለች። ፖሊስም ግለሰቡን በቁጥጥር ስር በመዋል የምርመራ መዝገቡን ከፍቶ የምርመራ መዝገቡን አጠናክሮ ለአቃቢ ሕግ በመላክ አቃቢ ሕግ በበኩሉ ጉዳዩን በትኩረት ከተመለከተ በኋላ ወዲያውኑ ክስ መስርቶ የክስ መዝገቡን ለገደብ አሳሳ ከፍተኛ ፍርድ ቤት ይልካል። የገደብ አሳሳ ወረዳ ከፍተኛ ፍርድ ቤት የአቃቢ ሕግን የክስ መዝገብ ሲከታተል ቆይቶ አቶ አስፋው በአስቸኳይ ለልጆቹ 500 ብር ተቆራጭ እንዲያደርግላቸው ፍርድ ቤቱ ፈጣን ውሳኔ ያስተላልፋል። ተከሳሽም የተወሰነበትን የፍርድ ቤት ውሳኔ ተቀብሎ ለልጆቹ ወዲያውኑ ተቆራጭ አድርጎ ከእስር ቤት በዋስ ይፈታል። አቶ አስፋው እንዴት ሚስቴ ከሳኝ 500 ብር ተቆራጭ ታስደርግብኛለች በሚል እሳቤ በሕገ ወጥ መንገድ የታጠቀውን መሳሪያ በመያዝ 500 ብር በየወሩ ለልጆቹ ተቆራጭ ከማድረግ የገዛ ሚስቱን ከነ ልጆቿ ሊገድላቸው በመወሰን ጳጉሜ 5 ቀን 2013 ዓ.ም ከምሽቱ 1 ሰዓት አካባቢ በፍጥነት በእግሩ እየተጓዘ ልጆቹ ደመራ ለማብራት እንጨት ሰብስበው ከሰፈር ልጆች ጋር እየተጫወቱ ይደርሳል። እናታቸው ወይዘሮ ብሪቱ ቤት ውስጥ ሆና ጠላ ኬኔቶ እየሰራች ነው። አቶ አስፋው መላ ቤተሰቡን የሞት ፍርድ ፈርዶባቸው ሊገድላቸው እየገሰገሰ መጥቶ ሲደርስ ለእንቁጣጣሽ ማብሰሪያ ደመራ ደምረው ዙሪያው ላይ እየተጫወቱ ነው። አቶ አስፋው ልጆቹን በቅርብ ርቀት ያገኛቸዋል። ወዲያውኑ ልጆቹ የአባታቸውን ናፍቆት ለመወጣት ሊያቅፉት ሮጥ ብለው ሲጠጉት እንዳትጠጉኝ በማለት ከጎኑ የያዘውን ሽጉጥ መዞ በማውጣት አውቶማቲክ 4 ጥይት ተኩሶ አንዱን ልጅ ወዲያውኑ ከገደለው በኋላ ሁለተኛው ልጁን ለመግደል በድጋሚ አነጣጥሮ መተኮስ ሲጀምር ሁለተኛው ልጅ ኩላሊቱን ሲመታው ተንጋሎ ይወድቃል። አባት በልጆቹ ላይ ጉዳት ካደረሰ በኋላ ወይዘሮ ብሪቱን ለመግደል ወደ ቤት ጎራ በማለት አከታትሎ ይተኩሳል። ነገር ግን ወይዘሮ ብሪቱ ጓዳ ውስጥ ሆና ዕቃ ውስጥ ተደብቃ የጥይት ሩምታውን ታሳልፋለች። አስፋው ሽጉጥ ውስጥ የነበረውን ጥይት በመጨረሱ ምክንያት ከአካባቢው ወዲያው ይሰወራል። እናት ልጆቿን ከወደቁበት ለማንሳት ከተደበቀችበት ወጥታ ወደ ልጆቿ ታመራለች። ነገር ግን አንደኛዋ ልጇ ሞቶ ሁለተኛዋ ልጇ ደግሞ ኩላሊቱ ላይ ከባድ ጉዳት ደርሶበት ትደርሳለች። ልጆቹ የወደቁበት ስፍራ በደም ተጨማልቋል። ይህንን ዘግናኝ ተግባር የተመለከተችው እናት የድረሱልኝ የጩኸት ጥሪ ታሰማለች። ወዲያውኑ ጩኸቱን የሰሙ የአካባቢ ነዋሪዎች እየሮጡ በመድረስ ልጆቿን ከወደቁበት አንስተው የሞተውን ገንዘው
በህይወት ያለውን ወደ አዲስ አበባ ለሕክምና በመላክ ጉዳዩን ለፖሊስ ያሳውቃሉ። ፖሊስም ድርጊቱ ከተፈጸመበት አካባቢ ድረስ የወንጀል ስፍራውን በመከለል ተጠርጣሪውን ግለሰብ ማፈላለግ ይጀምራል። ተጠርጣሪው ግለሰብ በበኩሉ ከሁለተኛ ሚስቱ ጋር በመመሳጠር ለ7 ወራት ከፖሊስ ተሰውሮ ቆየ። የገደብ አሳሳ ወረዳ ፖሊስ የምርመራ ቡድን ከአካባቢው ማህበረሰብ ጋር በማቀናጀት ለ7 ወር ደከመኝ ሰለቸኝ ሳይል ሌት ተቀን መኳተን ጀመረ። ግለሰቡ ይገኝበታል የተባለ ቦታ ጋራ ሸንተረሩን በማታ በቀን ማፈላለጉን ቀጠለ። ተጠርጣሪው ግለሰብ በቀላሉ ሊያዝ ባለመቻሉ ፖሊስ በየቀበሌው በየወረዳው ቤት ለቤት ማፈላለግ ጀመረ። ተጠርጣሪው ግለሰብ በፖሊስ እንደሚፈለግ መረጃ ይደርሰዋል። በዚህም መሰረት ተጠርጣሪው ወደ ኬንያ ለመሄድ መኪና ተከራይቶ ከሀገር ለመውጣት ይሞክራል። የገደብ አሳሳ ወረዳ ፖሊሶች በበኩላቸው የተጠርጣሪው መሰወር እንቅልፍ የነሳቸው በመሆኑ ተጠርጣሪውን ግለሰብ ለመያዝ ያልገቡበት የለም። በስተመጨረሻም ግለሰቡ ወደ ኬንያ ሊያመልጥ ሲል መጋቢት 27 ቀን 2014 ዓ.ም ምዕራብ አርሲ ዞን ሰጎራ ከተማ ውስጥ ተሳፍሮ ወደ ኬንያ ሊያመልጥ ሲል የምርመራ ቡድን አባላት ግለሰቡን በቁጥጥር ስር ያውሉታል። ግለሰቡን በቁጥጥር ስር ከዋሉ በኋላ የምርመራ መዝገቡን ከፍተው የምርመራ መዝገቡን በሰውና በሰነድ ማስረጃ በማደራጀት ለአቃቢ ሕግ ይተላለፋል። አቃቢ ሕግ ፖሊስ ያደረሰውን የምርመራ መዝገብ ሲከታተል ቆይቶ በተጠርጣሪው ግለሰብ ላይ ክስ መስርቶ የክስ መዝገቡን ለምዕራብ አርሲ ዞን ከፍተኛ ፍርድ ቤት ይልካል። የምዕራብ አርሲ ዞን ከፍተኛ ፍርድ ቤት በበኩሉ ከአቃቢ ሕግ የተላከለትን የክስ መዝገብ ከተመለከተ በኋላ ተከሳሽ አስፋው ሸዋይ በ1996 ዓ.ም የወጣውን የኢፌድሪ የወንጀል ሕግ አንቀጽ 540 ህዝባር ሀ ህዝባር ለስር የተደነገገውን መተላለፉን በማረጋገጥ ፍርድ ቤቱ የተከሳሽን የእምነት ክህደት ቃል ከተቀበለ በኋላ የግራ ቀኙን ችሎት አዳምጦ ተከሳሽን ያስተምራል፣ መሰል ድርጊት ፈጻሚዎቹን ያስጠነቅቃል በማለት በተከሳሽ አስፋው ሸዋዬ ላይ የ23 ዓመት ጽኑ እስራት ውሳኔ ያስተላልፏል። ለአውሬ የተጣለው ታዳጊ ወንጀሉ የተፈጸመው በሐረሪ ክልል ድሬ ጣያራ ወረዳ አካል በሆነው ሙጢ ቀበሌ ገበሬ ማህበር ውስጥ ነው። ልዩ ቦታው ገንዴ አሊሽ በመባልም ይታወቃል። ሚያዝያ 28 ቀን 2013 ዓ.ም በዕለተ ቅዳሜ የማለዳ ተግባራቸውን ሲከውኑ የዋሉት የአካባቢው ማህበረሰብ በየቤታቸው አካባቢ በሚፈቅደው አይነት መንገድ ከሰዓታቸውን ለማሳለፍ ሁሉም በየቤቱ ከትሟል። የሙጢ ቀበሌ ገበሬ ማህበር ጸጥታ ነግሶባታል። ጸጥ ረጭ ያለ መንደርም ሆናለች። ቅዳሜ ግማሽ ሆና ቀኑ 7 ሰዓት ላይ ደርሷል። በዚህ ሰዓት ገንደ አሊሽ ተብሎ ከሚጠራው ቦታ የግድያ ወንጀል ይፈጸማል ብሎ የጠረጠረ አንድም የአካባቢ ማህበረሰብ አልነበረም። ከዚህ ቀደም በአካባቢው ይህን መሰል የግድያ ወንጀል ተፈጽሞ ስለማያውቅ ነዋሪው በቀትር ቀን ወንጀል ይፈጸማል ብሎ የሚጠራጠርበት አንዳችም ምክንያት አልነበረውም። የተፈጸመው ወንጀል ግን እጅግ አሰቃቂና በአካባቢው ከዚህ ቀደም ያልተለመደ በመሆኑ የመንደሩን ነዋሪዎችና የተፈጸመውን የወንጀል ድርጊት የሰሙ ሰዎች ከንፈር ከማስመጠጥ አልፎ እንባን ያራጨ ነበር።
የ7 ዓመቱ ታዳጊ ሕፃን ሐኪም ሻሜ የአካባቢው ነዋሪዎች የሚያውቁት በታዛዥነቱና ተልኮ የልብ አድርስ በመሆኑ ነው። ቤተሰቡንም በልጅነት የዕድሜ ጊዜው አቅም በፈቀደው እየተሯሯጠ ለቤተሰብ ረፍት ይሆናል ተብሎ የታመነበት ልጅ መሆኑን የሚነገረው ታዳጊው ሕፃን ከላይ በተጠቀሰው ቀን ከአብሮ አደግ እኩዮቹ ጋር በመሆን ጥሩ የጨዋታን ጊዜ በማሳለፍ ላይ ነበር። ሐኪም ሻሜ የነገውን ጀንበር እንዳያይ ምክንያት ከሆነው የጓደኞቹ አባት ሲራጅ አብዱላሂ ቤት የሞቀ ጨዋታን ይዟል። የተከሳሽ ልጆች ገና በልጅነት ዕድሜያቸው ራሳቸውን ለመከላከል በማሰብ በአባት አነሳሽነት የቴኳንዶን ትምህርት መማር ከጀመሩ ሰነባብተዋል። በጨዋታቸው መካከልም ሟች ሐኪም ሻሜ ከቴኳንዶ ትምህርት ቤታቸው ባገኙት የማጥቃት ትምህርት ይመቱትና ሐኪም ሻሜ ከመሬት ላይ ይወድቃል። ትንፋሹ መቆራረጥ የጀመረውን ሐኪም ሻሜን የተመለከቱት ጓደኞቹ ስለ ነገሩ በአስቸኳይ ለአባታቸው ይናገራሉ። አባታቸው ሲራጅ አብዱላሂ ሲሮጥ ከቤቱ ወጥቶ ተጎድቷል የተባለውን ታዳጊ ልጅ ይመለከታል። ታዳጊው ሕፃን በሕይወት ካለ በጓደኞቹ ጥቃት እንደተፈጸመበት ሊናገር ይችላል በሚል ታዳጊውን ሕፃን ልጅ በያዘው ዱላ ደብድቦ ይገድለዋል። ጭንቅላቱ በከፍተኛ ሁኔታ የተቀጠቀጠውና ድብደባውን መቋቋም ሳይችል የቀረው ሐኪም ሻሜን በጅብ ተበልቶ ሞተ ብሎ ለማስነገር በማሰብ ከሌሊቱ 6 ሰዓት ሲሆን በአካባቢው ርቆ ካለ የእርሻ ማሳ ውስጥ ሟችን በመጣል ኮቴውን በማጥፋት ከቦታው በቶሎ ይሰወራል። እንዳሰበውም የሟች አስከሬን የተለያዩ የሰውነት ክፍሎች በእርሻ ስፍራው በነበሩ ጅቦች ሲበላ ያድራል። ያሰበው እንደተሳካለት በማሰብ በልቡ ደስታን በመያዝና ፖሊስ በወንጀል ሊጠረጥረኝ አይችልም ብሎ በማሰብ በኩራት ኑሮውን ለመኖር ያስባል። ቀኑ ሙሉ ከስራቸው ጠፍቶ የዋለውና የት እንደገባ ግራ የገባቸው የታዳጊው ቤተሰቦች በከፍተኛ ሁኔታ በመጨነቅ ልጃቸውን በአካባቢው ካሉ ጎረቤቶቻቸው ጋር ማፈላለጋቸውን ቀጠሉ። በማፈላለጉ ሂደትም ላይ ሳሉ ልጃቸው በአንድ የእርሻ ማሳ ውስጥ ሰውነቱ በጅብ ተበልቶ እንደሞተ አስደንጋጭ የሆነ መጥፎ ዜናን ይሰማሉ። ነገሩን መቀበል የከበዳቸው ቤተሰብም ልጃቸውን በጫካ በጅብ ተበልቶ እንዳገኙትና ቀኑን ሙሉ ታዳጊው ሕፃን ከቤተሰቡ ጋር እንዳልሆነ በእንባ እየታጠቡ ለአካባቢው ሰዎች ያስረዳሉ። በጅብ የተበላ ሕፃን መኖሩን ጥቆማ የደረሰው ፖሊስም ማልዶ በስፍራው ተገኝቷል። ፖሊስ የሟችን አስከሬን ከእርሻ ማሳ ውስጥ በሚያወጣበት ጊዜ የታዳጊው አስከሬን የተለያዩ ቦታዎች በጅብ እንደተበላ የሚያሳየውን ያገኙታል። በሐረሪ ክልል ፖሊስ ኮሚሽን የነፍስ ግድያ ወንጀል ምርመራ ክፍል ኃላፊ በሆኑት ኮማንደር ተስፋ ያስፋው የሚመራ የምርመራ ቡድን ተቋቁሞ ከወንጀል መከላከልና ከወንጀል ምርመራ የተውጣጡ አባላት በተዋቀረ የምርመራ ቡድን ውስጥ እንዲካተቱ ተደረገ። የሕዝቡን ሰላምና ጤንነት የሚጠብቀው የፖሊስ ኃይል አብይ ተግባሩ ወንጀል እንዳይፈጸም መከላከልና ወንጀል ከተፈጸመ በኋላ ደግሞ ወንጀል ፈጻሚዎችን በቁጥጥር ስር አውሎ ምርመራውን ማጣራትና ወደ ተገቢው የፍትህ አካል ማቅረብ በመሆኑ ስለ ወንጀል ድርጊቱ ለማጣራት እንቅስቃሴዎችን የጀመረው በፍጥነት ነበር። ፖሊስ ሰምቶት የሚያውቀውና በዘልማድ በአካባቢው የሚነገረው የሐረር ጅብ የሰው ልጅ በሕይወት ሳለ ለመብላት እንደማይመጣና ሰውን በቁሙ እንደማይበላ የሚያውቅ ሲሆን ምናልባት ታዳጊው በጅብ ሊበላ የቻለው አስቀድሞ ተገድሎ በጅብ የተበላ ለማስመሰል የተደረገ ሴራ ሊኖር ይችላል ብሎ በመጠርጠር የምርመራውን አቅጣጫዎች በማስፋት ይጀምራል። የምርመራው ሂደት በሰውና በሰነድ ማስረጃዎች በማዋቀር ላይ ሳለ የሟች ቤተሰብ ልጃቸውን አልቅሰው እርም ብለው ይቀብሩታል። ፖሊስ ግን ወንጀል ተፈጽሟል ብሎ በመጠርጠሩ በአካባቢው ካሉ ማህበረሰቦች መረጃዎችን ለማግኘት ከፍተኛ ጥረት ማድረጉን ይቀጥላል። ፖሊስ በዚህ ወንጀል ቀጥተኛ ተሳታፊነት ይኖረዋል ብሎ በእርሻ ማሳው ላይ የተጣለው ሰው ላይ ያነጣጥራል። ተጠርጣሪው ግለሰብ ሲራጅ አብዱላሂ ከአካባቢው ነዋሪዎች ጋር በመቀላቀል ምንም ያልፈጸመ ይመስል በታዳጊው ሞት ሲያለቅስ ቤተሰቡን ሲያስተዛዝን ነበር የዋለው። የሐረሪ ክልል ፖሊስ በከፍተኛ ሁኔታ ምርመራውን ማጣራት በመጀመር
በወንጀል ድርጊቱ ላይ ቀጥተኛ ተሳታፊ ነው ያለውን ተከሳሽ ሲራጅ አብዱላሂ በቁጥጥር ስር ዋለ። ድሬ ጠያራ ወረዳ ሙጤ ቀበሌ ገበሬ ማህበር ልዩ ስሙ ገንዲ አሊሽ በተባለው ቦታ ላይ ይህንን የመሰለ ከሰብአዊነት የራቀ ዘግናኝ ወንጀል የፈጸመው ግለሰብ በቁጥጥር ስር ከዋለ በኋላ ማስረጃዎችን መሰብሰብና የምርመራ መዝገቡን ማጠናከር ጀመረ። በምርመራ ሂደቱ የፎረንሲክ ምርመራ መመርመር አስገዳጅ ሆኖ በመገኘቱ የታዳጊው አስከሬን ከአንድ ወር የመቃብር ቆይታ በኋላ ከቤተሰቡ ጋር በመሆን አርፎ ከነበረበት በማውጣት ከፍተኛ የሆነ የፎረንሲክ ምርመራ እንዲደረግ ይደረጋል። በምርመራውም በታዳጊው ጭንቅላት ላይ በዱላ ከፍተኛ የሆነ ድብደባ እንደደረሰበትና የጭንቅላቱ የላይኛው ክፍል በከፍተኛ ተጎድቶ እንደነበር ውጤቱ ያስረዳል። የታዳጊው ቤተሰብም የወንጀል ድርጊት ፈጻሚውን ተከሳሽ ብሎ በምርመራ መዝገብ ያሰፈረውን ግለሰብ በቁጥጥር ስር ውሎ በብርቱ ጥረት ከወራት በላይ የሆነውን ወንጀል በመግለጣቸውና የወንጀለኛውን ዱካ በመከታተል ጽናት የሚፈልገውን የምርመራ ሂደት ያደረጉትና ወንጀለኛው በቁጥጥር ስር ሊውል በመቻሉ ለሐረሪ ክልል ፖሊስ ያላቸውን ክብርና አድናቆት ገልጸዋል። ቤተሰቡ ቀጥሎ የሰው ልጅ ታሞ ይሞታል፣ ይህ የተፈጥሮ ሕግ ነው። ነገር ግን ሕግና መንግስት ባለበት ሀገር ይፈጸማል ተብሎ የማይገመት በታዳጊ ሕፃን ላይ በግፍ የተፈጸመ ወንጀል ነው። በጭካኔ በዱላ ደብድቦ ለአራዊት ራት ማድረግ ከሰብአዊነት ውጭ የሆነና በሰው ልጅ ላይ ሊፈጸም የማይችል ድርጊት ነው። በፖሊስ በኩል የተደረገው ጥረት እጅግ አበረታችና ወንጀል ፈጽሞ ከሕግ ማምለጥ እንደማይቻል ያሳየ ነው። በፖሊስ በተደረገው ፍትህን የማስገኘት ትግል ደስተኞች ነን። እንዲህ አይነት አስነዋሪ ድርጊት እንዳይፈጸም ፖሊስ ያደረገው ተጠርጣሪውን በቁጥጥር ስር በመዋል አስከሬን አስከፍቶ ፍትህ በአግባቡ እንዲገኝ ላደረገው ገድል ደስታችንን ከአክብሮት ጋር እንገልጻለን ሲሉ ሀሳባቸውን ገልጸዋል። በአሁኑ ወቅት በተጠርጣሪው ግለሰብ ላይ የተጣራው የምርመራ መዝገብ በተለያዩ የቴክኒክና የታክቲክ ማስረጃዎች ተደግፎ ለሚመለከተው የፍትህ አካል ለመላክ በዝግጅት ላይ መሆኑን ፖሊስ የገለጸ ሲሆን ወንጀል ፈጽሟል ተብሎ በፖሊስ የተያዘው ግለሰብ ወንጀሉን ለመፈጸም ያነሳሳው ጉዳይ ሲገለጽ ልጆቹን ለመጠበቅ በማሰብ እንደሆነ ለፖሊስ ተናግሯል።